ክብርህን አዋርደውታል። አሁኑኑ በህግ ፊት አቅርባቸው። አደባባይ ነው ያዋረዱ። ክሰሳቸውና ካሳ ተቀበል። ሞን ያጋለጠው አንድ ሰቅጣጭ ቪዲዮ እንደዚህ አይነት ሰቅጣጭ ቪዲዮ ስላሳየዋል በሰይፉ ፋንታሁን ላይ የቀረቡት ጥንዶች መነጋገሪያ ሆነዋል። ዛሬ አንተ ብርክክ ካልክ አይደል ነገ የምትቀናበትን ነገር ነው ያደረከው። ዛሬ በዋነኝነት የምናወራባቸው ርዕሶች ናቸው። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ስለዚህም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ። ወደ ቪዲዮ አንተ ከኔ በላይ ታውቃለህ እንዴ አይቻውም በእኔ ለምንድን ነው ህግ የምታስተካክለው? ይቅርታሽ ተመሳስሉ። ይሄ ልጅ ግን በጣም ብዙ ሰው አሳዝኗቸው በቃ ትንሽ ሄደባ። አረ ወንድም ያ ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደለም እንዴ? ምን ትናገር? አይ አንተን ይመስላል ተርሰርስ ነው አንተን ይመስል ያሳየን እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። በቃ ወይ በደንብ አትችሉም ነው አላውቅም። ግን ምናልባት አንተ ናቲ የምትባለው ልጅ ራሱ ከነሱ ጋር ተነጋግረህ እኛን ፕራንክ እያረክ ካልሆነ በስተቀር እግዚአብሔርን በህይወት አንድ ቀን ቆፍጠን በል። ክሰሳቸውና ካሳ ተቀበል። ክብርህን ነው ዝቅ ያረጉብህ፣ አደባባይ ነው ያዋረዱብህ። ይኸውልህ ካሁን በኋላ አንተን ማንም የሚያይ ሰው አንተን የማክበር እንትን አይኖረውም። በቃ ይመጣብሃል። ድቅን ይባላል እንዴ ስቅቅ ስትል ዘራፍ ብትል እንኳን ሄድ በጭባጫ ነው የምትባለው። አደባባይ ነው ይሄንን ነገርን ያወጡብህ። ከሳህ ካሳ ተቀበል። በአደባባይ አዋርደውኛል፣ አንጓጠውኛል፣ ክብሬን አሳንሰውታል ብለህ ካሳ ተቀበላቸው። ምን አይነት ፕራንክ ነው ይሄ? የሰው ክብር ማዋረድ፣ አምጥተህ ማሳቀቅ ምናምን። አንተም ትደረጋለህ እኮ። ምን አይነት ፕራንክ ነው ይሄ? እኔ ፌደራል ወይ አጋዚ ሰብስቤ ባመጣ ላትፈራ ነው? ላትሳቀቅ ነው? ምን አድርገን ነው የምትሉት ልጁን? ስታስቡት በዚህ መልኩ ልክ ነው፣ በጣም ልክ ነው። ምክንያቱም እንደዛ ያሳቀቁት እንደዛ አይነት ቪዲዮን ደግሞ ያው ሶሻል ሚዲያ ላይ ማውጣታቸው ደግሞ ትንሽ በሌላ መልኩ ቢያደርጉት አሪፍ ነው ብዬ አስባለሁ። እናንተን ሀሳብና እስቲ ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ ማድረግ ደግሞ እንዳትረሱ። የእነዚህ ልጆች ጉዳይ በጣም እንግዲህ ቫይራል ሆኗል። አሁን ከባባር ነገር በማለቱላ ትንሽ አንዳንድ የሚያረጉት ነገር ይርድ እንዴ አፍ ውስጥ ከተው ምናን አወጣ እንዴ። ኧረ በስመ አብ። በመጀመሪያ ይቅርታ እንደዚህ አይነት ሰቅጣጭ ቪዲዮ ስላሳየዋችሁ። እኔ ላየሁት ሆዴ ተረብሿል። ግን ወደ ቁም ነገሩ ስንገባ ዲፕ የሆነ ሪሌሽንሺፕ ላይ የነበረችን ሴት ኦር ደግሞ ትዳር ውስጥ የነበረች ሴት ፐብሊክ ላይ የወጣ ፍቅር ያላት ልጅ ማግባት ወይ ደግሞ ቀጣይ ፍቅረኛ መሆን በጣም ብዙ መዘዝ አለው። ምን አይነት መንፈስ ይዛባችሁ እንደምትመጣ አላውቅም። ይሄ ለሴቶችም ይሰራል። ወንድ እንደዚህ አይነት ሪሌሽንሺፕ ላይ የሆነ ወንድንም ዴት ማድረግ በጣም ከባድ ነው መንፈሱ። አስቡት፣ የሰው እንደ አክታ እንደዚህ የነከረች ሰጎርስ የመጣች ልጅ እናንተ አክሴፕት ስታረጓት፣ አሁን ከዚህ ልጅ ጋር ስትጣላ ሌላ ወንድ ሄዶ አክሴፕት ያረጋታል። ምክንያቱም 80% ሴቶች ያገባሉ ይላል ጥናቱ። ከ100 ሴቶች 80ዎቹ ያገባሉ። የማግባት ቻንሷ ሰፊ ነው። ሌላ ምስኪን ሰውዬ ያው የዚህ ወንድማችንን አክታ ለመብላት እየተዘጋጀ ነው ማለት ነው። እና ምን ልላችሁ ነው፣ እባካችሁ እንደዚህ አይነት ቦታ ያሉትን ሴቶች ወይ ደግሞ ወንድም ቢሆን ሴቶች ዲፕ የሆነ ሪሌሽንሺፕ ያሳለፈ በሉ እንዲከፍ መንፈስ ነው የሚያጋቡባችሁ። በጸበል ራሱ አይወጣም። የምር ሽንቁሩ ሚካኤል ብትሄዱ፣ ቸርች ብትሄዱ፣ ጴንጤ ጋር ሙስሊም ጋር ብትሄዱ አይወጣም እንደዚህ አይነት መንፈስ። እና ዴት በደንብ ዲፕ የሆነ ሪሌሽንሺፕ ላይ ነበረች ሴትን ዴት ማድረግ ያለውን መዘዝ እንድትገነዘቡልኝ ነው። እንደዚህ መጨመላለቅ ነው ትርፉ። እግዚአብሔርን ነው የምልህ። ምን ትላላችሁ ቤተሰብ? ምንድነው ቪው ለማግኘት አንዳንዴ የሚሰራው ስራ በጣም ያስጠላል። የምሬ ነው ብላችሁ እና አንዳንዴ ሶሻል ሚዲያ ላይ የሚወጣና የማይወጣን ነገር ለይተን ይሄን ቪዲዮ ሳይው ማለት ነው ብራዘር ራሴን ነው ያየሁት። ራሴን አየሁ። በቃ ማለት የይቅርታ ልብ መኖር አለበት።
ነገ ከነጎዲያ ሰው ከሚወደው ከሚያፈቅረው በጣም ሪስፔክት ካለው ጋር ነው የሚቀያየመው የሚጣለው። አሁን ሚስት ቻት ብታረግ ከወንድ ጋር ምንም ችግር ከሌለባት ትጣላ። እኔም አሁን ዝም ብዬ ተነስቼ ከሴት ጋር ዴት ባረግ ሚስቴ ዝም ካለች አትወደኝም ማለት ነው፣ አታፈቅረኝም ማለት ነው። ባይዘው ሰው ሲተራረም ነው የሚጣለው። ዛሬ አንተ ብርክክ ካልክ አይደል ነገ የምትቀናበትን ነገር ነው ያደረከው። ልጅህ ወይም ልጅሽ ይሄን ነገር ስታይ ወይም ሲያይ ይሄንን ታሪክ ነው ይዞት የሚቀጥለው። ይሄ ቪዲዮ እንደ ታሪክ ነው የሚቀመጠው። እግዚአብሔርን ነው እኔ በጣም ነው ደስ ያለኝ። በቃ እኔ ተማርኩበት፣ በእኔ ተምሬበታለሁ። ጎንበስ ማለት ነገ ቀና የሚያደርግህን ነገር ነው ያደረኩት። ብራዘር ወድጄዋለሁ። እግዚአብሔርን ሴፉም ቴንኪው። ይህን ቪዲዮ በጣም ብዙ ሰዎች እየተቀባበሉት ይገኛሉ። ቤተሰቦች እስኪ እናንተን ሀሳብና አስተያየትን ደግሞ እስኪ ያስቀምጡልን። ምክንያቱም በዚህ የፍቅር ግንኙነት ላይ በጣም ብዙ ሰዎች ተምረውበታል። በጣም ብዙ ሰዎች ብዙ ነገር ማለትም መቻቻልን ይቅር ማለትም ብዙ ነገርን ብቻ ያዩበት ቪዲዮ ነው። ሰይፉ ፋንታሁን ላይ በቅርቡ የተለቀቀ የሚገርም የካፕሎች ቪዲዮ ማለት ነው። ብቻ ቤተሰብ ሀሳብና አስተያየታችሁን እንድታስቀምጡ ከስር ኮመንት አለ፣ ኮመንት ማስቀመጥ ብቻ ነው። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ